ሰላም ሰላም፣ እንዴት ናችሁ? ሰላም ነው አለን። ዛሬ ማለት የፈለግኩት ምንድን ነው፣ ለማንኛውም ተረኛ አትሆኑ ማለት ነው። ለማንኛውም ነገር ተረኛ፣ ለማንኛውም ነገር የምትጠብቁ ሰውን የምትጠብቁ ማለት ነው። ሰውን የምትጠብቁ ሰዎች አትሆኑ። ይሄን ለማለት ነው የመጣሁት። ምክንያቱም እኔ ብዙ ጊዜ እንደዛ አይነት ሰው ነበርኩኝ። ሰው ይሄንን ያደርግልኛል ወይም ደግሞ ሰው በሰው ተማምኜ ማለት ነው እንትና ይሄ ሊያደርግልኝ ይችላል ብዬ ሰውን አምን ነበረ። በጣም ሰውን ማመን በጣም የኔ ዋነኛው በቃ የምወዳቸው ሰዎች አምናቸው ነበር። ግን ልክ አይደለም። ይሄ ማለት ግን ልክ አይደለም። እኔ ልክ አልነበርኩም። ልክ እንዳልነበርኩ አውቄያለሁ ማለት ነው። የምንወዳቸው ሰዎች እንወዳቸዋለን እንጂ እንታመናለን ለነሱ እንጂ እኛ እነሱን ማመን የለብንም። እኛ በቃ ማንኛውም ሰው እንድናምን አይጠበቅብንም በጭራሽ። ምክንያቱም ሰዎች የኛ ወዳጅ በቃ አይታመንም፣ ግን ትታመንለታለህ ማለት ነው። ይሄ ማለት ምንድን ነው? ስትታመነው ማለት ነው እሱ አንተን አይቶ ነው የሚወስነው ማለት ነው። የሚወስነው የራሱ ነው። በቃ የራሱ የሆነ አስተሳሰብ አለው። ሰው ያስባል። ልትመክረውም አትችልም። መክረኸውም ላይቀየር ይችላል። አትመክረውም፣ ግን እንትን ትለዋለህ ማለት ነው። ራሱ እንዲያስብ አንተ የራስህን ነገር ታደርጋለህ። የራስህን ነገር እሱ የሚነግርህንም መስማት የለብህም ማለት ነው። አትሰማም። ምክንያቱም ልክ ከሆነ ጥሩ መልካም ከሆነ ትሰማዋለህ፣ ችግር የለውም። ግን መልካም ካልሆነ ወይም ደግሞ የሆነ የተሳሳተ ነገር ካለው ግን መጀመሪያ ስትቀርበው ራሱ መስማት የለብህም። የእሱን ምክር የእሱን አስተሳሰብ መቀበል የለብህም። ግን ራሱ ሰውየው መቀበል ነው እንጂ አስተሳሰቡ ምናምን የግድ መቀበል አለብኝ ብዬ አላስብም እኔ። ግን ሰው ግን እንደ ማንኛውም ሰው እኔን መቀበል አለብኝ ያ ሰው ማለት ነው። እንደ ሰው፣ እንደ ጓደኛ ወይም እንደ ወዳጅ እኔ እንዳሰብኩት ቀስ ብለህ መጀመሪያ እንደ ማንኛውም ሰው ነው የምትቀበለው። ከዛ ወዳጅ የሆነ ይመጣል፣ ከዛ ጓደኛ፣ ከዛ ቀስ እያለ ቤተሰብ ሊሆን ይችላል። እስከ ቤተሰብ እስከ ማለት ቤተሰብ ስላችሁ የቅርብ ሰው በጣም ከቤተሰብም ሰው እኮ ወዳጅ ቀርቶ እስከ ጓደኛ አልፎ እስከ ከወንድም በላይ የሚሆን ሰው አለ። ምንም እንኳን በህይወታችሁ ጉዞ ተገናኝታችሁ በተለያየ በስራ ሊሆን ይችላል፣ በትምህርት ተገናኝተ ግን ቀስ እያለ በጣም ማለት ነው የቅርብ ወዳጅ በቃ በጣም ታማኝ፣ በጣም የሚወደህ ሰው፣ በጣም የምትወደው ሰው እስከ ሞት በቃ ማትካጋድ ድረስ እንደዛ አይነት ሰው አለ። እና ይሄን የሚመጣው አሁን ለምሳሌ ይሄ የሚመጣው በእኔ አሰብኩት የራሴ ነው። የራሴ አመለካከት፣ የራሴ አካሄድ ነው። እኔ ራሴን ከገዛው፣ እኔ ራሴን ከተቆጣጠርኩኝ ወይም ደግሞ ስሜቶቼን፣ ሁሉን ነገሮችን እኔ በቃ ራሴን ካስተዳደርኩኝ ከሱ ጋር ሲገናኝ ለሱ የሚሰጠውን አስተሳሰቤን ወይም ደግሞ ጊዜዬን በልክ ከሆነ ያ ሰውም ወደኛ ወደ እኔ እየመጣ ይሄዳል ማለት ነው። ከዛ እኔ ታማኝ ከሆንኩም ታማኝ ይሆናል። እኔ የሆነ ዝግዛግ የሆነ አላደለ የሆነ ሰው እጥፍ የሚል ሁሌ በቃ በማይሆን መንገድ ይሄዳል። አንዳንዴ ደግሞ መለስ ብለው አይ ምናምን ይል። እንደዛ አይነት ሰው ከሆንኩ ደግሞ እሱም ደግሞ እንደዛ አይነት ሰው ይሆናል ማለት ነው። እኔ በህይወት ዘመን ያየሁት ነገር ሰውን እኔ ያደረግኩትን ያደርጋል ማለት እኔ ለእኔ ራሱ
ሰው የራሱ የሆነ ማንነት የራሱ የሆነ እንትን መለያ የለውም እንዴ እስክገረም ድረስ ምን አስባለሁ መሰላችሁ? በቃ ሰዎች እኔ ያደረግኩትን ነገር መልሰው ያደርጉታል። አውቄ እንኳን መጥፎ ነገር ባደርግ ያደርጉታል እነሱ እና በጣም ነው የገረመኝ። ለዛም ነው እኔ የሆነ ሰው የሆነ አውተንቲክ የሆነ የራሱ ማንነት የለውም ማለት ነው። የራሱ መገለጫ የራሱ የሆነ እንትን የለውም ማለት ነው። ሰውን ነው የሚከተለው ማለት ነው ምናምን ብዬ በጣም ነው የገረመኝ። በጣም በቃ ማለት ነው ሰው እርቃለሁ። በዚህ ምክንያት ሰዎች እርቃለሁ ማለት ነው። በዚህ ምክንያት ከሰዎችን እገለላለሁ ማለት ነው። ምክንያቱም ሰዎች የሚያደርጉትን ያደረግከውን ነው እና ይሄን አይመችም። ለእኔ አሁን አይመቸኝም ይሄን ነገር። ምክንያቱም እስከ አካሄድ ድረስ የምትሄደውን እርምጃ ድረስ እስከ እርምጃ አካሄድ ምናምን እንዴት እንደምትል ምናምን በደንብ አይቶ ምናምን እነሱ የራስህን ነው የሚወስዱት። በቃ እስከ አካሄድ እንኳ አረማመድ እኮ ነው። በቃ እስከዛ ድረስ እስከዛ ልክ ይመጣሉ ማለት ነው ሰዎች። እስከ አለባበስ ድረስ እስከ አነጋገር፣ አለባበስ የተለያዩ በቃ በተለያዩ ምክንያቶች የላይፍ ስታይል ምናምን በጣም ቅርብ ከሆነ ደግሞ ላይፍ ስታይል ምናምን አላደለ የሆነ ዕለታዊ የምትኖረው ኑሮ ሀሳብህ ራሱ ስታወራ አወራረህ ራሱ አንዳንድ ሰዎች የነገርካቸውን ነገር መልሰው በሌላ ቀን ረስተውት በሌላ ቀን የነገርካቸውን ነገር መልሰው ይነግሩሃል እና እስከዚህ ድረስ ይመጣሉ ማለት ነው ሰዎች። እና ሰውን ትከተሉ ማለት በዚህ በሶሻል ሚዲያም በተለያዩ በህይወታችሁ፣ በኑሯችሁ፣ በጎረቤት በሆነ በጓደኛ፣ በቤተሰብ፣ በዘመድ በሁሉም ቦታ በሁሉም አቅጣጫ ስትሄዱ ሌላ ሰውን ለመሆን አንሞክር። ሁላችንም ከኔ ጀምሮ ማለት ነው። እኔ አሁን አውቁም ያለው እንደዛ አይነት ነገር መመልከት ከሰዎች ጋር መመልከት ከጀመርኩኝ መቼስ ራሴ አያለው ምናምን ብዬ አልመካባችሁም እናንተ። ምክንያቱም እኔ ልክ እንደናንተ ሰው ነኝ እና እንደዛ አይነት ሰው ነኝ። በቃ እንደ ማንኛውም ሰው ነኝ እና ግን ሰዎች ስመለከት እንደዛ አይነት ነገር ያያሉ። በእኔ ላይ እንደዛ አይነት ነገር አያለው እንደነገርኳችሁ እና ደነገጥኩኝ። ወዲያውኑ ማለት ነው በጭንቅላቴ ምንድን ነው የመጣው? ራሴን ነው የመጣብኝ። እኔ ራሴ በሌላ ሰው አያለሁ ሁሌ በየቀኑ ማለት ነው። እኔ የሆነ ነገር ስመለከት ሰውን በችኮላ እንትን ማፍረድ አልችልም። ምክንያቱም እኔም ሰው ነኝና ሰው ታያለ፣ አንዳንዴም ታያለ የሆነ የተመካበትን ነገር ወይም ደግሞ ሰውን ስትፈርድ ሳታቅ ሰዎችን እንትን ስትል ይሄ እኮ እንዲህ ነው ስትል ወደ ራስ ይመጣል እና ሰው ባያውቀው ግን ብዙ ሰው እንደዛ ሆኖ ራሱን አግኝተዋል። እርግጠኛው የምናገረው ይሄን ነገር ነው ማለት ነው። ሰዎች የተመኩበትን ወይም ደግሞ ያሙትን ነገር በሰዎች ላይ አይቶ ያሙትን ወይም ደግሞ ከሰዎች ሆኖ ያሾካሾኩትን ነገር ምን ይሆናል ማለት ነው? ወደ ራሳቸው ይመጣል። ግን ሌላ ሰው ላያውቅ ይችላል። ግን ብናስተውለው ይመጣል። በተለያየ መልኩ ወደኛ ይመጣል። ስለ ሰዎችን ስናወራ፣ ስለ ሰዎችን ስንመካ ወይም ደግሞ ሰዎችንንም እንትን ዝቅ ሲሉ አይተን ምናምን እንትን ምንቀልድ ምናምን ከሆነ ወደ ራሳችን ይመጣል። ሌላ ጊዜ አይቀርልንም ማለት ነው እና ይሄንን ነገር እንደዛ ያለው እኔ ስመለከት የሆነ በቃ አጣው እና እንዴ እኔም እንደዛ ነኝ ማለት ነው ብዬ ራሴን እንትን ማለት ጀመርኩኝ ማለት ነው። አያለሁ አሁን ሰዎች አያለሁ ሰዎች ይሰማለሁ፣ ግን እነሱን እንዳሉ በዛ ልክ ማለት አልፈልግም። እነሱን የሚኖሩትን ኑሮ ጥሩ እኮ ነው፣ ኑሯቸው እኮ ጥሩ ነው፣ ስራቸው ራሱ ጥሩ ነው። የሰዎችን ስራ የጓደኞቼ ምናምን አሉ፣ ስራቸው በጣም አሪፍ ነው፣ መስራት ፈልገዋለሁ እኮ ግን በነዛ አይነት እነሱ ማለት እነሱ የሚሰሩትን አንዳንዶች ጓደኞች የራሱ እኔ ልሰራው በቃ ያቀድኩትን ነገር አልነገርኳቸውም፣ ግን የሰሩት አገኘው እና የሰሩትንም አገኘሁትና ደስ ነው ያለኝ።
በእውነት እኔ አልዋሽም፣ ደስ አለኝ። ግን ያንን ስራ ለነሱ ለሌላ ነገር እንዳይሆን ግን ምንም አይሉኝም እኮ ደስ ይላቸዋል እነሱም ብዬ ነው የማስበው። ግን እኔ በቃ በጣም ገረመኝ እና ደስ አለኝ። ግን በዛ ልክ እነሱን ያደረጉት ተመሳሳይ እንድሰራ አልፈልግም፣ ለሌላ ጊዜም አልፈልግም እና በዛ ማለት ሰውን የሰራውን ነገር ሰውን ያደረገውን ነገር መላልሰን ባናደርግ ማለት ሆን ብለን ማለት ነው። ሆን ባንል ችግር የለውም። ሆን ብለን ሳናደርገው ስንቀር ወይም ደግሞ በአጋጣሚ ከሆነ ችግር የለውም። ግን ሆን ብለህ ሰውን ያደረገውን ነገር እየተከተልክ የእነሱን ነገር በቃ ወዲያውኑ አምጥተህ ከነ ማስተር ካደረጉትን ነገር ማለት በቃ የራሳቸውን ከገነቡትን ጋራ እስከ ሀሳቡ እስከ በቃ ትንሽ ነገር እንኳን የራስህን ጣል ሳታደርግ ሙሉ በሙሉ አምጥተህ ቁጭ ካረከው በቃ በጣም ነው የሚገርመው። ማለት ሰው እኮ ያደንቃል፣ ግን እንደ ኮፒ ነው የሚቆጠረው፣ እንደ ፌክ አለ አይደለ? እንደ ፌክ ነው የሚቆጠረው እና ሰውን ባንከተል ሙሉ በሙሉ ሰውን ባንከተል የራሳችንን ተሰጥኦ የራሳችንን የብልሃት ወይም ደግሞ የፈጠራ የስራ ሆነ የተለያዩ ነገሮችን እኛ በምንፈጥረው እኛ በፈጠራ ስላችሁ በሰዎች በሰብነት ሰው ከመሆናችንን በተፈጥሯችን ራሳችንን እግዚአብሔር የፈጠረን ከነ ስጦታችንና ከነ ነገሮችን የምንኖርበትን ሀሳቦችን የማፍለቅ ነገር አድርጎ ነው የፈጠረን እግዚአብሔር እና ያንን ነገር ብንፈልገን ብናገኘው እና የራሳችንን የሆነ ነገር ብንሰራ የራሳችንን የሆነ ነገር ብናደርግ እና እግዚአብሔር ብንከተል ነው የኔ ሀሳብ። ዋናው ሀሳቡ ሰውን ትተን እግዚአብሔር ብንከተል። ምክንያቱም እግዚአብሔር የሚከተሉ ሰዎች ብንከተል ችግር የለውም ማለት ይችላለሁ። ግን እነሱ ሲያጠፉ ደግሞ አለ አይደለ? እነሱ ሲያጠፉ ደግሞ እኛ እንደገና ወደታች ነው ከእነሱ ጋር ወደታች ነው የምንወርደው እና እነሱ ሰዎች እኮ ናቸው። እኔ ራሴንም አደርገው ግን እሰማዋለሁ። እሱ ጥሩ ነገር ካለው እሰማዋለሁ። የእግዚአብሔር ሰው ነው፣ እሰማዋለሁ። ማይሳሳት ያለም ሁሉም ተሳስተዋል። መጽሐፍ ቅዱስ ተጽፈዋል። ቅዱሳንም በግላቸው ተሳስተዋል፣ ተሳስተናል ብለው ሳይጽፉት አልቀሩም። እውነተኞች ስለነበሩ የእውነት ሰዎች ስለነበሩ ተሳስቻለሁ፣ ይሄንን ተሳስቻለሁ ብለው ጽፈውታል፣ ነግረውታል። በህይወት እየኖሩም እንዲህ ተሳስቻለሁ ብለው ተናግረዋል። በግልጽ ማለት ነው፣ እንትን ማለት ነው። ለሰዎች ነግረዋል። ስለነገሯቸው ነው እንደውም የጻፉት አይደለ? ተጽፎ እኛ ወደኛ የሚመጣው እንድናነበው እና እንደዛም አለ ማለት ጻድቅም ተብሎለት በጣም ማለት ጥሩ ሰው ነው እውነተኛ ሰው ነው ተብለው ተነግሮለት የሚያጠፋም አለ እና ያንን ሲያጠፋ ወዲያውኑ እንትን ካልን ስለምንሰበር እኛንንም ማለት እንቅፋት ስለሚያጋጥመን በህይወታችን ሰውን ባንከተል። ሰውን መከተል ማለት ሙሉ በሙሉ ሰውን አምነህ ሙሉ በሙሉ መሄድ፣ ሲወድቅ መውደቅ። ያንን ነገር መሆን የለበትም ብዬ ነው የማስበው እና የምትከተለው አንዳንድ ነገሮችን ለማግኘት ማለት ይሄ ምንድን ነው የሚባለው? አንዳንድ ነገሮች ይሄ የሆነ ጊዜያዊ የሆነ ኢንፎርሜሽን ምን እንዳጋጠመ በአካባቢው የሚኖሩ ሰዎች ወይም ደግሞ ስለ ስራ ስለ አንዳንድ ነገሮች የተለያዩ የዚህ የምንኖርበትን ጊዜ የምንኖርበትን ዓለም ለማወቅ አንዳንድ ነገሮች እውቀቶችን ለማወቅ ነው እንጂ በህይወታችን በኑሯችን ውስጥ ዲቴይል ውስጥ አስገብተን የሰዎችንን ሀሳብ የሰዎችንን እንትን መከተል የለብንም። የእግዚአብሔር ነው ሀሳብ ነው መከተል ያለብን። እግዚአብሔር ነው መከተል ያለብን እስከ መጨረሻ ሙሉ በሙሉ ሞቶ በሞቶ ተማምነ እግዚአብሔር ነው እንጂ ሰው አይታመንም። ማለት ብዙ ሰዎች ሳናቅ
ስናምን ነው ስናምናቸው ነው እኛ እንዳመለክናቸው አሁን ዝነኞች ሴሌብሪቲ እንደሚባለው ማለት ነው። ዝነኞች እነዚህ ታዋቂ ሰዎች ምናምን ሰው ሳያውቃቸው አግኝቷቸው እኮ አያውቅም። እነዚህ ዝነኛ ሰዎች የተለያዩ ዝና ያላቸው ሰዎች ማለት ዘፋኝ ሊሆን ይችላል፣ የፊልም አክተር ሊሆን ይችላል። እነዚህ የተለያዩ ሰዎች ታወቁ እንጂ ምንም እኮ ሰዎች እኮ ናቸው። ግን በዚህ በስክሪን ስላየሃቸው እነሱን ማመን ስለ እነሱ በጠሩህን እየሄድክ የተለያዩ ነገር ማድረግ ማለት ነው እነሱን ማምለክ መሆኑ መታወቅ አለበት ብዬ ነው ይሄንን ሀሳብ እንድናገር እዚህ ካሜራ ፊት መጥቼ የምናገረው ማለት ነው። ምን ሆነ መሰላችሁ? ዝነኞች ሴሌብሪቲዎች ማለት ነው ብዙ ነገር እንትን እየሆነ ነው ያለው ማለት ሄደ እነሱ ጋር ሳታውቃቸው ሳታያቸው ማለት ምስላቸው ይሄን እኔ እንደምታዩኝ በዚህ ማታቁኝ እኔ እንደምታዩኝ በዚህ ነው ያየናቸው እንጂ አናቃቸውም ውስጣቸው እና ሙሉ ማንነታችንን በጠሩን ቦታ በዚህ በስክሪን በሶሻል ሚዲያ በጠሩን በእነሱ ገጻቸው ስለተናገሩ ብቻ ማን እንደተናገረ ሳይታወቅ ዝም ብሎ መሄድ እዛ ሂዶ መገኘት እነሱ ናቸው ወይም ተብሎ ሳይታወቅ ዝም ብሎ ምስላቸው እነሱ የሚመስል ስለተንቀሳቀሰ ሮቦት የሚባል መጥተዋል። አሁን ታውቃላችሁ አይደለ? ያንን ነገር ስለተንቀሳቀሱ እነሱ ምስላቸው ስለተንቀሳቀሰ ሳትጨብጣቸው ዝም ብሎ እነሱም እጃቸውን አውጥቶ ለሴሌብሪቲ ለዝነኛ ታዋቂ ሰው እጅን መስጠት ማለት ማምለክ እንዲህ ካደረከው እጅ በዓለም ላይ እንጂ 5ቱ እጅ እንዲህ ካደረክ ወይም ደግሞ እጅህን ካወጣ ተማርከሃል ማለት ነው። መማረክ ከተማረክ ደግሞ ምን ማለት ነው? አምልከሃል ማለት ነው። አምልከኸዋል። ያ ሴሌብሪቲ ያ ሰው ያ ዘፋኝ ወይም ደግሞ ያ የሆነ ዝና ያለው ሰው አመለከው ማለት ነው። እና ማንኛውም ለኢየሱስ ክርስቶስ ለእግዚአብሔር ነው እንጂ መመለክ ለቅድስት ሥላሴ ነው እንጂ እጅህ መስጠት ያለብህ ለማንኛውም ሰው ለማንኛውም ፍጡር እጅን መሰጠት የለበትም እንዲህ እና ሴሌብሪቲ ስቴጅ ቶር ይሄ ኮንሰርት ሂዳችሁ እጃችሁን የምታወጡ እዛ ሂዳችሁ እነሱ ከላይ መድረክ ከፍ ያለ ሆኖ እንዲህ ሲሉ እናንተ እንዲህ ስትሉ ማለት ነው ሰው እንዴት እንደሚቆጠረው ማለት ነው የእነዚህ ሰዎች የሰይጣን እንትን ናቸው እና እነዚህ ሰዎች እንደ አምላክ ተቆጥረው እናንተ እያመለኳችሁ እነሱ እንዲታመልኩ ሪቹዋል እያደረጓችሁ ነው በሙዚቃቸው። እዛ ውስጥ ስትገቡ ሙዚቃው በጣም ድምፅ አለው እና ድምፅ ሲኖሩ የሚያስፈራ ድምፅ የሚያሰሙም አሉ በሙዚቃ ውስጥ በዘፈንም አለ እና ያን ነገር ስትፈሩ ውስጣችሁ ሲፈራ አይታወቃችሁም ትሰወራላችሁ እና እንሰወራለን ውስጣችን ይሰወራል እና ሲሰወር እንፈራለን። ድምፅ ሲፈጠር ዲውዲውት መሬቱ ራሱ ሊንቀሳቀስ ይችላል ያላችሁበት ምክንያቱም በጣም ድምፅ አለው በጣም ስፒከሩ በጣም አእምሮን የሚያዛባ ነው እና ስፒከሩን እንትን ሲል ይዛባል። ከዛ ትፈራለህ። ከዛ እጅህን ትሰጣለህ ማለት ነው። ፈርተህ እጅህን ወደ ላይ እንዴት ያን አመለከው ማለት ሰይጣንን አመለክ። የሰይጣንን ቡችሎች የሰይጣንን ጭፍራ ማለት ነው። እነዚህ ዝም ብለው እንደ ውሻ የሚዘሉ ስቴጅ ላይ እንደ ውሻ ወደዚህ ወደዛ የሚዘሉ እንደ ውሻ ነው የሚቆጠረው፣ እንደ የሰይጣን ውሻ ነው የሚቆጠረው እና እነሱ አመለካቸው ማለት ነው። እና ለማንም እንዲህ እጅ አይሰጥም። እጅ መስጠት ሲማረክ ምንድን ነው የሚያደርገው? አንድ ወታደር ጦር ሜዳ ወጥቶ ሲማረክ እንዴት ነው የሚደረገው? እጁ ነው የሚሰጠው። እጅን ወደ ላይ ነው የሚባለው አይደለ? እጅን ወደ ላይ ተብሎ እጅ እንደዚህ ነው የሚሰጠው። እና በቤተክርስቲያን ደግሞ ማንኛውም ተማርከሃል ማለት ነው። ያኔ በቤተክርስቲያን ስትሄድ በእግዚአብሔር ፍቅር ተማርከሃል ማለት ነው። ሂደህ እግዚአብሔር ፍቅር ተማርከሃል እና ስለተማረክ የተማረከው በእግዚአብሔር የተማረከው ግን በነፃነት በራስ ማንም አያስፈራራህም። በራስ ነፃነት ነው። በራስ ነፃነት አለ። እግዚአብሔር በመስቀል ላይ ሲሰቀል እንዲህ በቃ ሂዱ ወደ የፈለጋችሁ ሂዱ። ራሳችሁን መርጠህ ነው የምትኖሩ። እግዚአብሔር
መጥቶ ካዳነ በኋላ መርጠን። ከዛ በፊት ሰው እንደ ባሪያ የሰው ልጅ የአዳም ልጆች እንደ ባሪያ ነበር የሚቆጠሩት አይደል? ይገዛል። ወደህም ሳትወድ ትገዛለህ። ወደህም ሳትወድ ይሄንን አድርገው ነው። አሁን ግን እንደዛ የለም። ግን ያንን ነገር ለማምጣት የሚጥሩ አሉ። ቀንና ሌሊት የሚጥሩ አሉ እና ያንን ነገር ለማምጣት ማለት ነው። አሁን ቀስ እያለ አሁን እግዚአብሔር እየራቀን ሲሄድ ኃጢአታችን ሲበዛ ምን እየሆንን እንሄዳለን ማለት ነው። ንስሐ ሳንገባ ዝም ብለን ስንኖር ምን ይሆናል ማለት ነው። እኛ ወደ ያንን የድሮ የኦሪትን እንትን ያንን ነገር የሚያቃኙ ሰዎች እያደረጉት ያዙን ስራ የተሳካላቸው ነው ማለት ነው አሁን እና ወደ ግዴታ ይመጣል ማለት ወደ ኦሪት ሀሳብ ይመጣል ማለት ነው እና በግዴታ ይሆናል። ቀስ በቀስ ሲሆን ሀሳባቸውን ሳናተገብር ስንቀር በዚህ በኒው ወርልድ ኦርደር የግዴታ ይሆናል ማለት ነው። የግዴታ ቺፕ መቅበር አለብህ፣ የግዴታ ይህንን ማድረግ አለብህ ትባላለህ ማለት ነው። አሁንም ይባላል፣ ተጀምረዋል እና ይህንን ሂዳችሁ ሴሌብሪቲ የምታመልኳቸውን ሰዎች እዛ ሂዳችሁ የምትገዝላቸውን ሰዎች እዛ ሂዳችሁ ለዘፈናቸው ምንም አይደለም ነው የሚባለው። ግን ይሄ የሚገናኘው ከልብ ላይ ነው። ልብ ከሰጠ ሁሉም ነገር ሰጥተሃል፣ በቃ ተይዘሃል፣ ተማርከሃል እና ካመንከው አንድ ሰው ካመንከው ልብህን ይከፈታል። አንዳንድ ሰዎች ራሱ ልብህን እንዳልከፈትክ የሚያውቁት በምንድነው? ሁሉም ነገር እሺ ሳትላቸው ስትቀር ይናደዳሉ። ምክንያቱም እንደ ራሳቸው እንደ ልባቸው መግዛት አይችሉም። እንደ ልባቸው እንድትሆንላቸው ስለማትችል ለእግዚአብሔር ስለምትገዛ ወይም ደግሞ እግዚአብሔር ብቻ ስለምታምን ይሄ ሰው ተንኮለኛ ነው፣ ይሄ ነው እንዲህ ነው ይላሉ ማለት ነው። እነሱም ራሳቸው እንደዛ ናቸው እና አሁንም ይህን ነገር ስናገር የሚሰሙ የሚናደዱ ሊኖሩ ይችላሉ። ምክንያቱም ዝም ብለው ይሄ አለ አይደለ? ምክንያቱም ያንን ነገር ሲያደርጉ ስለሚገኙ ማለት ነው እና ስታምኗቸው ስትሄዱ እዛ ላይ አንደኛ ነገር ባለትዳርም ሆኖ በዚህ በስክሪን ስላዩ ወይም አንድ ሰው ስላዩ ስለሚወዱት ያን ነገር እንደ ምን ተብሎ ይጠራል? እንደ ክራሽ ምናምን ተብሎ ስለሚጠራ ክራሽ ተብሎ ይጠራል። ጓደኛም ቢኖራት ፍቅረኛም ቢኖራት የምትወደው በቃ የሆነ ትዳርም ቢኖራት ምንም የሚያግዳት ነገር የለም። ምንም ነገር ለማድረግ የሚያግዳት ነገር የለም። ወይም ደግሞ ያን ሰው ምንም ነገር እንዲያደርግ የሚያግደው ነገር የለም ማለት ነው እና ያደርገዋል። ማንኛውም የተከለከለ ነገር በትዳርም በጓደኛው ወይም ፍቅረኛው ጓደኛው ባለቤቱ ወይም ደግሞ ባለቤቷ የማይፈልገውን ነገር ታደርጋለች ማለት ነው። ከህግ ውጪ ትሄዳለች ማለት ነው። ታመነዝራለች ማለት ነው እና ያን ነገር እያመነዘረችም ትኖራለች ማለት ነው። ያን ሴሌብሪቲ ክራሽዋ ይሆናል ወይም ክራሹ ትሆናለች። ከዛ እያመነዘሩ ይኖራል እና በዛ ምክንያት ብዙ ሰላማቸው ስላጡ ብዙ ሰላማቸው ስለሚያጡ ስለሚለያዩም ስላሉ ምክንያቱ አይገባንም። ግን ምክንያቱም ልባችንን እነሱን ስለሰጠ ነው። እግዚአብሔር መስጠት የነበረብንና እግዚአብሔር ማለት ደግሞ መጀመሪያ የሚያፋቅረው እግዚአብሔር ነው። እግዚአብሔር በመሀል ከገባ ነው ፍጡሮች ወይም እንስሳ ሊሆን ይችላል የተለያዩ በዚህ ዓለም ውስጥ ፍቅር የሚኖረው እግዚአብሔር በመሀል ሲገባ ፍቅር አለ ማለት ነው። ፍቅር ሲኖር ነው የሚያፈቅር ሰው ነው ይባላል እና ሰው የሚፋቀረው እርስ በርስ የሚፋቀረው የሚዋደደው እግዚአብሔር ሲኖር ነው። እግዚአብሔር ፍቅር ስለሆነ ፍቅር ሲባል ፍቅር በሁሉም አለ እና እግዚአብሔር ነው በሁሉም ሞልተዋል እና እግዚአብሔር ፍቅር ስለሆነ ሰዎቹንም እምነት የሌላቸውን ይዋደዳሉ፣ ይፋቀራሉ። ምክንያቱም እግዚአብሔር አይለይም፣ ሰው አይለይም። ሁሉም የፈጠረ ስለሆነ አይለየንም እና ምንድን ነው ስለማይለየን ይወደናል እና ስለሚወደን በእኛ ፍቅር እንዲኖር ያደርጋል። ግን ደግሞ የፍቅር ተቃራኒ ደግሞ አለ ጥላቻ፣ ሰይጣን ማለት ነው እና እሱ ደግሞ ያጣላል ማለት ነው። እዛ በሁለቱ ውጊያ አለ ማለት ነው እና እንጣላለን፣ እንደገና ደግሞ ታረቁ ተብሎ ይታረቃል። ደግሞ ህግ እናፈርሳለን። ከዛ እኛ የምንተያየው ደግሞ በሰው አይን ስለሆነ በመንፈሳዊ አይን ስለማንተያይ ያንን ነገር ያደረገው ብቻ ነው የምናየው። ማን ገባ ውስጥ ምናምን አናይም። ፍቅርም እግዚአብሔርም ፍቅር ስለሆነ ፍቅር በመሀል ገባ።
እግዚአብሔር ገባ። ያንን ምስጢር ያንን ጥበብ ደግሞ አናውቀውም ማለት ነው። የፍቅር ጥበብ አናውቅም። ስለማናውቀው እግዚአብሔር አንጠነቀቅም ማለት ነው። ሰው ስናፈቅር፣ ሰው ስንወድ፣ ስንዋደድ አንጠነቀቅም ማለት ነው። ምክንያቱም ጥበቡን ምስጢሩን አናውቀውም ማለት ነው። ስለማናውቀው ሰው ልጅ ስለሆንን አናየውም፣ እንሰማዋለን፣ ስሜት ይሰማናል እንጂ ይህን ሰው ወደዋለሁ እንላለን እንጂ በምን ወደዋለሁ? ከሌሎቹ ሰውስ አንድ አይነት ሰው ቢሆን አሁን መጥፎ ሰው አለ፣ ግን መጥፎ ሰውስ ቢሆን በምን ታውቀዋለህ? ግን ዝም ብለህ ትወደዋለህ። ሰው መጥፎ ሰው ሆኖ ምናምን እየተነገረህም ምናምን ትወደዋለህ፣ ታፈቅረው ትችላለህ። ግን ዝም ብለው እንትን ይሄ በእንትን ስለሆነ በደመነፍስ የሚባለው እንደዛ ስለምንሄድ ብዙ እውቀቱም ስለሌለን እግዚአብሔር መሆኑን ስለማናቅ እንትን እናደርገዋለን ማለት ነው። ጥላቻ ውስጥ ብዙ እንድናጣ ራሱ ግን ያከራቀ እግዚአብሔር ራቀ ነው። ሰው ካልተዋደደ፣ ሰው ካልተፋቀረ እግዚአብሔር ርቀዋል ማለት ነው። እና እግዚአብሔር እንዲቀርብ እንደገና እጅ መስጠት አለብህ ማለት ነው። እንዲህ እጅ ሰጥተህ ቤተክርስቲያን ሄደህ ቤተክርስቲያን ሳይሆን በቃ በቤትህም ጸሎት ቤት ካለ እዛ እጅህን ሰጥተህ በቤትህ ቁጭ ብለህ ወይም ባለህበት ቦታ ቁጭ ብለህ ነው የምታሰላስለው። ያንን ነገር ጨርሰህ ነው ወደ ቤተክርስቲያን እኮ የምትሄደው። አቅደህ ምናምን አይደል? አቅደኸው ምናምን ያንን ስታስበው ራሱ እኮ ጨርሰዋል። በአእምሮህ እኮ አስበኸዋል፣ ጨርሰኸዋል። ለእግዚአብሔር እጅህን ሰጥተሃል እና በውስጡ ነው መጀመሪያ ንስሐ የምትገባው። ከዛ ንስሐ ገብተህ ከዛ ወደ አባቶች ደግሞ ሄደህ ወደ ካህናት፣ ቄሶች፣ አባቶች ሄደህ ደውለህም እንዲህ አጋጥሞኛል፣ እንዲህ ሆነኛል፣ ወይም እንዲህ ነገር አጋጥሞኛል አድርጌያለሁ ስትል ለእግዚአብሔር ነገርከው ማለት ነው። ምክንያቱም እግዚአብሔር አይታይም አይጨበጥም እና በመሀል ነው ያለው፣ ይሰማል እና ትእዛዙም ተናገረ። ምክንያቱም እኛ ሰዎች ተደብቀን ስለምናደርግ ለእርስ በርሳችንን ፍቅርም ስለሚርቅ እርስ በርሳችን ከተነጋገርን ግን አምነነዋል ማለት ነው፣ ተማመንን። አሁን እኔ ለካህናት ስናገር እንደ ሃይማኖቴ ለካህን ሚስጥሬን ስናገር እንዲህ አድርጋለሁ ኃጢአት ሰርቻለሁ ስል የሚያሳፍር ነገር ክፉ ነገር ሊሆን ይችላል ከተናገርኩኝ እኔ ሰውን አምኛለሁ፣ ሰውን ወድጃለሁ ማለትም ነው። ሌላም ሚስጥር አለው፣ ሌላም ትርጉምም አለው። ግን እኔ የማስበው እንደዛ ነው። ምክንያቱም እግዚአብሔር የሚፈልገው ፍቅር እንዲነግስ ነው እና ፍቅር እሱ ስለሆነ በመሀላችን ፍቅር አለ ማለት ነው። ትእዛዝም ነው እና ለሚያዙ ለአባቶችንም ትእዛዝ ለአባቶችንም እንድናምን እንድንገዛ ለነሱ ሁሌ ለሚስጥር ለነገርናቸው ሰዎች ታዛዦች ነን ሁሌ እና ለአባት ነፍስ ወይም ደግሞ ለነፍስ አባት ሚስጥር ስትነግር ለእነሱ ታዛዝ፣ እነሱ ምንም ነገር ቢሉ ታዛዥ ትሆናለህ ማለት ነው። ግን መጥፎ ነገር ቢሉህን ኃጢአቴ እንዳይነግሩብኝ ብለው መጥፎ አባት አጋጥመዋቸው ሴቶም አባቶች ክፉ አባቶች ማለት ክፉ አባት የለም መቼስ፣ ግን ዝም ብሎ የውሸት እንትን ስለሚይዙ የሚያታልሉም አሉ። የተለያየ መጥፎ ነገር የተለያየ ገንዘብ በጥቅማ ጥቅም የሚሄዱም አሉ፣ ሚስጥራቸው እንዳይነገር ማለት ነው። ግን እንደዛ ግን አይደሉም። ያው እውነተኞቹ አባቶች ግን እንደዛ አይደሉም እና ከዛ በፊት መቅደም ከዛ በፊት ማወቅ ይቻላል። ከዛ በፊት ከፊት ቀድመ መገኘት ያስፈልጋል ማለት ማወቅ ከማን ጋር እያወራ ለማን ሚስጥርህን እየነገርከው እንደሆነ ለማን አባት የትኛው አባት ነው ምን አይነት አባት መሆናቸውን ማወቅ ይገባል ማለት በእግዚአብሔር እገዛ በእግዚአብሔር ሀሳብ ወይም ከሰዎች ጋር በመነጋገር ከሚያውቁ ሰዎች ጋር በመነጋገር ማወቅ እንችላለን ማለት ነው። የሰዎች ማንነት የሰዎችን መጀመሪያ ከእግዚአብሔር ጋር በመነጋገር ነው ማወቅ ያለብን። ከዛ ደግሞ ከሰዎች ጋር ደግሞ በመነጋገር እንዲህ እኮ ፈልጌ ነበረ ከዛ ነው ኃጢአት እንትን ነው ፍቅር የሚመለሰው እግዚአብሔር የሚመለሰው ማለት ነው። እና ፍቅር እግዚአብሔር ነው እና ዋናው ነገር ምንድን ነው? የምታምኑትን ወይም ደግሞ የምትከተለውን ነገር ማወቅ ነው። በቃ ይሄ አሁን እኔ ምን ልንገራችሁ፣ በቃ
ከአንገቴ ካለው ከዚህ ማዕተብ በላይ የምከተለው ነገር አለኝ ብዬ አላስብም። ምንም እኔ ከዚህ በላይ እኔ አይመስለኝም። አልከተልም፣ መከተልም አልፈልግም። ሰው ነኝ፣ እንደ የተመካው ምናምን አይደለም። ሰው ነኝ፣ ግን ተቀይሬያለሁ። በቃ እኔ ትቼዋለሁ፣ ሁሉንም ነገር አልፈልግም። ለምን ትቼዋለሁ ስላቸው ማመንም አልችልም። አምናለሁ፣ ግን እግዚአብሔር ነው ማምነው፣ ክርስቶስን ነው ማምነው እንጂ በሰው አላምንም። ምክንያቱም እሱም ራሱ ተክደዋል፣ ክደውታል። አንክድህም ብለው እንትን ያሉትንም በጣም ብዙ ነገር ያደረገላቸው ብዙ ነገር ብዙ ጥበብ ብዙ በዓለም የሌለ ጥበብ የሌለ ስልጣን ሰጥቷቸውም የሚክዱትም ስላሉ ሰዎች ስለሆኑ እኔም ደግሞ የሰው ስለሆንኩኝ በቃ ምን ልበላችሁ፣ በቃ ምንም ማመን አልችልም። እሱም ብቻ ነው ማመን የምችለው። ግን ሰዎች ግን እወዳለሁ፣ ራሴን እወዳለሁ መጀመሪያ፣ ከዛ ሰዎችን ደግሞ እወዳለሁ። ግን ሰዎችን ግን አላምናቸውም ማለት ነው። እነሱም እኔን አላምናቸውም ስላችሁ ከእነሱ ምንም ነገር አልጠብቅም ማለት ነው። በቃ አሁን ብዙ ነገር አሁን ከነሱ እምነት አልጠብቅም። እኔ አምናቸዋለሁ፣ እኔ እታመንላቸዋለሁ እንጂ ሰዎችን እንዲታመኑ የግድ እንደዛ መሆን። ምክንያቱም ለምን ይሄን እንዳልኩ ታውቃላችሁ? ምክንያቱም እኔ ስለታማኝ ስለሆንኩኝ እንዲታመኑ ካሰብኩኝ የሆነ ነገር እያደረጉ ካገኘኋቸው አጠፋቸዋለሁ ማለት ነው። ለዛም ነው ሰዎች የሚገዳደሉት ማለት ነው። ከካደው ይገለዋል፣ አይምረውም። ግን ክርስቶስ ገደላቸው አልገደላቸውም? ለብዙ እንደውም ምሕረት ለመነላቸው ይቅር በላቸው አለ እንጂ በራሱ ደም ከራሱ አስታረቃቸው እንጂ ይቅር በላቸው ሲል በአፉ ተናገረ። ከዛ ራሱም ደግሞ ነው ራሱ በስጋ ስላለ የስጋ ይህንን የተሸከመውን ስጋ የሰዎች ስጋ ለመግለጽ ነው እንደዛ ያለው፣ እኛን እያስተማረን ነው። ግን ራሱ ግን አምላክ ነው እና ከመንፈሱ ጋር ደግሞ እያስታረቀ ነው፣ እየተናገረ ነው። ምን ማለት እንዳለብንም እኛ እንዲነገረን ነው በሰዎች። ምክንያቱም እኛ የቀደሰንም ነው የእኛ ስጋ፣ ይህንን ስጋ የቀደሰውም ነው እንደዛ ሲል ማለት ነው። እና ይቅር ይበላቸው አለ። ከዛ እኛን እንድንል ከዛ ደግሞ ከራሱ ጋር ደግሞ አስታረቃቸው ማለት ነው። እሱ አምላክ ነው፣ በአምላክነቱ ነው የተናገረው እና ለእኛ ደግሞ በጸጋ ሰጥቶናል። ያንን ጊፍት እንደሚሉት ማለት ነው። ያንን ይሄ ስጦታ ሰጥቶናል፣ እንደ ስጦታ ተሰጥቶናል በጸጋ እና ያንን ነገር እንድንከተል ነው የሚፈልገው ክርስቶስ። እግዚአብሔርም እንደዛ ማለት ነው። ክርስቶስ ሆኖ የመጣው ወደዚህ ዓለም ለዛ እሱን እንድንከተል ነው እንጂ የማንም ተከታይ የማንም አማኝ ይባላል አይደለም። እምነት በምንም በእምነት መኖር የለባችሁም። ሴሌብሪቲ ወይም ደግሞ ዝነኛ ፌመስ የሆነ ባለጸጋ የሆነ ሀብታም የሆነ ሰው ስላያችሁት እሱንን አትመኑ፣ እሱንን አትከተሉ። የሀብት የተለያዩ መርሆች አትከተሉ። የእነሱ መጽሐፍቶች ስላነበባችሁ ምናምን ተከትላችሁ ራሳችሁን ነፍሳችሁን አትሽጡ ማለት አንሽጥ ሁላችንን። እኔም እንደዛ ነኝ፣ ምንም እየኖርኩ ነው በዓለም እና እንደዛ ማለት ነው የምፈልገው እኔ። ምክንያቱም የእኔም የሌላ ሰው ተጽዕኖ አለው ማለት እኔ እንደዛ ሳደርግ እናንተም አሁን እንዲህ ያንን ነገር እያደረግኩ እኔ እዚህ ከመጣው እዚህ እናንተ ፊት ለፊት ከመጣው ለእናንተ ተጽዕኖ ይሆናል። እናንተ እኔን ስትሰሙኝ የኔ ነገር ወደ እናንተ ይመጣል ማለት ነው እና ተጽዕኖ አለው ይሄንን ነገር እና ሌሎችም ሰዎች እንደዚህ አይነት ሰዎች አሉ። በጣም የዓለምን እንትን የገባቸው ግን መንገዱ እንዲከተሉት ነው እንጂ እንዲጠነቀቁ ምናምን አይደለም። ግን ዝም ብሎ እየሄዱ ነው እና አያለው፣ ብዙ ሰዎች አያለው ዝም ብሎ እየሄዱ ነው። በሜዲያ ላይ የሚያወሩትን ነገር ዝም ብሎ በቃ መነዳት ነው። ዝም ብሎ በቃ እንደዚህ እንደነሱ መሆን ምን አለ ከውስጥ ግን ከጀርባ ግን የተደበቀ ነገር አለ። ሌላ ነገር ይሄንን ነገር
ስለዚህ ነገር የተደበቀውን ነገር እናወራለን እና ብዙ ነገር እየተደረገ ነው ከውስጥ ግን ከውጭ ግን ዝም ብሎ በቃ ላይ ግን ዝም ብሎ እያበለጨለጨ ምናምን ነው እና ብዙ ሰዎችም ማለት ነው ከሚስጥሩ አንዱ ብዙ ሰዎች ታስረው የእስር ዘመናቸው ላይፍ ሆኖ ማለት ሙሉ ህይወታቸው እንዲታሰሩ ተፈርዶባቸው ከተፈረዳቸው በኋላ መጥተው ወደ ምድር ለሰዎች ክፉ አስተምሮ በክፉ ማህበራት ተደራጅተው ክፉ አስተምረው ከዛ ክፉ አስተምሮ ተዝናንተው በልተው ጠጥተው እነሱ ክፉ ነገር በቃ የቆሸሸ ነገር አድርጎ ለሰው ልጆች አስተምረው ያጋንንትን እንዲያስተምሩ ተሰጥቷቸው በሚሊየንስ እዚህ ምድር ሰክሪቲ ተደርጎላቸው እንዳይወጡ ግን ጥበቃ አይደለም ግን እንዳይወጡ ነው። ከሞተ ይሙት ግን እንዳያመልጣቸው ተይዞ ማለት ነው ታስሮ ነው። ሴክሪቲ ያለው የታጠቁ ሰዎች አሉት ይጠብቁታል። ግን ሰው ምን ይመስለዋል? ክብር እንደከበረ ምናምን ይመስለዋል። ግን አይደለም፣ ታስረዋል። ይህ ሰው ተፈርዶበታል ኦልሬዲ። ግን የአጋንንትን ትምህርት እንዲያስተምር ተገዝቶ ይመጣል በብር። ከዛ ሚሊየንስ ይሰጠዋል። ግን እሱም አይሰጠውም፣ ግን ይኖራል የለበሰ ምናምን ሰውን ለማሳሳት ሰውን የእሱ ተግባር እንዲከተሉ ለማድረግ እንትን ያደርጉታል ማለት ነው። ወደ ሜዲያ ያመጡታል ማለት ነው። ከዛ ታስረዋል እኮ ግን እኮ ተፈርዶበታል። ያ ሰው ምንም ተፈርዶበታል፣ ምንም ራሱ ሸጠዋል። ምንም የሚያስጨንቀው ነገር የለም። እንደ ቤት ህንጸት ማለት ነው። አገር ቤት እንዳለው እንደ ቤት ህንጸት ማለት ነው። ቤት ህንጸት አገር ቤት ምንድን ነው? ትታሰራለህ አይደለ? እስር ቤት ሆነ ትማራለህ፣ ኮሌጅ አለ ምናምን፣ ፈርኒቸር ምናምን ሙያ ትማራለህ። እንደዛ ማለት ነው። ከዛ በውጭ ዓለም ግን ወጥተው ይሰራሉ። በሜዲያ ወጥተው ራሱ ሊሰራ ይችላል። መብት ሊኖረው ይችላል። ሜዲያ ወጥቶ መናገር ግን የፈለጉትን ነገር ያወራሉ ምናምን ነገር ማለት ነው። ከዛ ከሰዎች ጋር ራሱ እንትን ራሴ ለመከላከል ብሎ ሰዎች መግደል ይሆናል። ምክንያቱም እስር ቤት ውስጥም እንደዛ ነው። ራሴን ልከላከላለሁ በማለት ማለት ነው። እና ብዙ ነገር እየተደረገ ነው ያለው ዓለምን ኢንፍሉዌንስ ለማድረግ እና ሚሊየንስ ይከፈላቸዋል። በእስር ቤት ነው። እስር ቤት ስላለ አይከፈለውም የለም። ግን ደሞዝ የሚሰሩ ጽዳት ቤት እንደሚሰሩ በእስር ቤት ውስጥ ሆኖ ምግብ ቤት ምናምን እንደሚሰሩ አሉ ይታወቃል። እና በውጭን ተይዘው ማለት ነው ተይዘው በዚህ ተይዞ ሴኩሪቲ ተብለው ተይዘው ሴኩሪቲ ተቆጥሮላቸው እንዳያመልጡ ከዛ ከጨረሱ በኋላ እነዚህ አሉ ደግሞ ማህበራት አውቀው ይታሰራሉ እኮ ወይም የሆነ በሀሽሾች በድራጎች ተይዞ ነበረ በፊት ታስረዋል፣ ተፈርዶበታል። ግን የአጋንንት ስራ አስተምሮ ከጨረሰ በኋላ አስተምሮ ስክሪፕት ነው ተጽፎ ነው የሚመጣው፣ ይጻፍለታል፣ ያደርገዋል። ከዛ አድርጎ ከጨረሰ በኋላ ጨረሰ ተብሎ በተለያየ ነገር ወይም ደግሞ እሱን የሚተካ ሰው ከመጣ ከሱ የበለጠ ወጣት እሱ የሚተካ ነገር ከመጣ እሱን እንትና ገደለው ተብሎ ተተኩሰበታል ተብሎ ተገድለዋል ተብሎ ግን ውስጥ እሱ ግን ያለው ግራውንድ ገብተዋል፣ ታስረዋል ማለት ነው። ታሰረ ግን አይወጣም፣ አይታይም፣ ካሜራ ያየውም፣ ታስረዋል፣ ተቀብረዋል ማለት ነው። ግራውንድ ገብተው ውስጥ ገብተው ጨለማ ውስጥ ነው ያለው። ገሃነም በሉት ጨለማ ውስጥ ነው ያለው። ታስረዋል፣ አይታወቁም። ይሄ ሰው ዝነኛ ነው፣ በተለያየ ነገር ዝነኛ ነው። ይሄን ነገር ይደረግለታል ተብሎ ሰው ይከተለዋል። ሌጀንድ ይባላል ምናምን። ከዛ ሰው ይከተለዋል። ሰውን የእሱን ነገር ይከተላል። ወይም የእሱ ዘፈን ሊሆን ይችላል፣ ወይም የእሱ የሰራውን ነገር ይከተለዋል። ግን ያ ሰው ሞቶ ተብሎ ከዛ ደግሞ የዚህ ዓለም አሁን ያለንበት ዓለም ደግሞ ምን ማለት ነው? ምን ይላሉ መሰላችሁ? ሰው ከሞተ በኋላ ነው ዝነኛ የበለጠ የሚታወቀው የሚባለው ከሞተ በኋላ ነው። ምክንያቱም ሰው ሞቶ ሲሞት ምንድን ነው እናዝናለን አይደለ? ሰው ሲሞት የሰው ልጆችን ባህሪያቸው ተጠንቶ ከሞትክ በኋላ እንትን በቃ ሌጋሲ ለአንተ ሌጋሲ ሊቭ ኦን ተብሎ ይከበርልሃል። ሙት ይባላል። የሚታነቁም አሉ፣ ራሳቸውን የሚያጠፉም አሉ። ከዛ እንትን ሆነ ሞተ ይባላል። በድራግ አዲክት ድራግ ኦቨርዶስ ተብለው በቃ የሆነ ነገር ካደረጉ ገንዘብ ካገኙ በኋላ ተሳክተኑና ብለው
በድራግ ይሰጣቸዋል ወይም ደግሞ ድራግ ሰጥተው ይገሏቸዋል እነሱ። ከዛ ሌላ ሰው ይተካሉ። ሌላ እንደነገርኳችሁ ደግሞ ይፈረድለታል። ከዛ ይታሰራል እሱ። ምክንያቱም በድራግ በተለያዩ ነገሮች ሴቶችን ይደፍር የነበረ የሰዎች ትራፊክን ያደርግ የነበረ ሰው ከሆነ ለዘመኑ ሁሉ ይታሰራል። ግን የእሱ ግሩፕ እሱ ይመራቸው የነበረ ሰዎች ግን ይቀጥላሉ። የእሱ ካምፓኒ ግን ይቀጥላል። ለቤተሰቦቹ ለምናምን ይቀጥላል። እሱ ሳክሪፋይስ ይከፍላል ወይም ይሞታል ወይም በተለያዩ ወይም ደግሞ ራሱን መስዋዕት አድርጎ ያቀርባል፣ ይሞታል ወይም ደግሞ ይታሰራል። እሱ መስዋዕት ነው ለሁሉም ግሩፕ ማለት ነው። ለራሱ ቲም መስዋዕት ሆኖ ይጠፋል። ከዛ ለጋሱ የሱ ብር የሱ ገንዘብ ደግሞ መስዋዕት ሆኖ ለሰይጣን ስላቀረበ ራሱ ወይም ደግሞ ስለታሰረ እስር ቤትም ግብር ነው፣ ሁሉም ግብር ነው ኤኒዌይ። እና ያንን ግብር ከሰጠ በኋላ ተመልሶ ይጠፋል፣ አይታይም፣ ካሜራ ያየውም። እየኖረ ሊሆን ይችላል፣ ግን ታስረዋል። በፊትም ታስሮ የነበረ ሰው የተፈረደበትም አለ፣ የአጋንንት ስራ የሚሰራ ያንን ሰው ሊወልድ ይችላል፣ ራሱ ጓደኛ ሊኖረው ይችላል። በካሜራ ፊት የተለያዩ ውሸቶች ሊደረጉ ይችላሉ። ማመን የለብንም እያልኳችሁ ይሄንን ነገር ነው ማለት ነው። ዝም ብላችሁ በዜና ስላያችሁ በዜና እንዲህ አይታችሁ አትመኑ። ስለታዘነለት ሰው ስላለቀሱ ምናምን አትዘኑ። ፊልም እየተሰራ ነው፣ ፊልም እየተሰራብን ነው ያለው። ይሄ ዓለም ጠፍቶ እንዲጠፋ ታቅዶ እውነተኛ ሰው እንዲጠፋ ታቅዶ እውነተኛ ሰው እንዳይታመን እንዳያምናቸው ሰው በማብለጭለጭና በንትን ብቻ እንዲገዛ እየተደረገ ነው ያለውና ዝም ብለን የሰማነውን ነገር አንመን። የሰማነው ያየነውን ነገር አንመን። እግዚአብሔር ብቻ አምነን እግዚአብሔር እንከተል። ያንን ነገር ነው የሚያወጣን። ብዙ ድራማ እየተሰራ ነው ያለው። ውሸት ብዙ ውሸቶች አሉ። ብዙ ውሸቶች እየተዘገበ ነው ያለው እና ይህንን ነገር መጠንቀቅ አለብን ነው። በእውነት እኔ ብዙ ነገር እንደ እውነት የሚነገርላቸው እንደ እውነት የተቀባበሉ በዜናዎች የሚያሰራጩ ግን ውሸት የሆኑ ግን ብራቸው ስለሆነ ገንዘባቸው ስለሆነ ቢዝነሳቸው ስለሆነ እነሱ ችግር የለባቸውም ያወራሉ። ግን እኛ ግን ውሸት እየተሰራብን እኛ ጊዜ ከሰጠነው ጆሮ ከሰጠነው ግን ምን ይሆናል ማለት ነው? ለነሱ ብራቸው ነው ገንዘባቸው ነው ምንም ማለት ነው፣ ምንም ለነሱ እና ይሄ ነገር መጠንቀቅ አለብን። መጀመሪያ ማመን የለብንም። እያሰማነውን ያየውን ነገር ማመን የለብንም። ብዙ ነገር ውሸቶች የተደረጉ ነው። ሁለተኛ እግዚአብሔር መከተል አለ። እግዚአብሔር ልባችንንም፣ ጆሯችንንም፣ ሀሳባችንንም፣ አይናችንንም ሁሉንም ነገር ለእግዚአብሔር መስጠት ያለ ነፍሳችን፣ ስጋችን ሁሉ ለእግዚአብሔር መሰጠት አለበት ብዬ ነው የማምነው። እንዲህ ብለን በመድረክ ላይ ሂደን በሰዎች ላይ ጊዜ ስንሰጣቸው እንዲህ ስንላቸው እነሱ እያመለክን ነው። ሰዎች ሮል ሞዴል የተባለ ሰዎችን እያመለክን ነው። ሰዎችን፣ ዝነኞችን፣ የፋሽን ዲዛይነሮችን እያመለክን ነው ያለ ነው። ታዋቂዎችን፣ የቲክቶክ ታዋቂዎችን እያመለክን መሆናችንን አልታወቀም እንጂ እየተደረገ ነው ያለው። ሰውን እየተመለከ ነው ያለው በዚህ ዘመን። ጣዖትን አምላኪ የእናቱ የአባቱ ሲገብሩለት የነበረውን ሰይጣንን የሚያመልክ እነሱን የሚለማመን ሰውን ሳያውቀው ሰው ቤቱን ዘግቶ ቀሚስ ለብሶ የሆነ ነገር የሚያደርግለትን ጣዖት አጋንንት ወጥቶ በካሜራ ላይ ሲታይ የሆነ እንደ አዋቂ እንደ ምንም ነገር ተደርጎ እግዚአብሔር ረስቶ እግዚአብሔር የማያምን የሆነ ፓጋን የሆነ የኤቲስት አስተሳሰብ ያለው ሰው ወጥቶ ሲያወራ ምናምን ጆሮ ይከፍትለታል። በሁላችን ያለ አጋንንት ደግሞ ስለሚተባበር ይተያያል፣ በዚህ በካሜራ ይተያያል። ከዛ እኛ ለእነሱ ጆሮ እንሰጣለን። ከዛ እነሱ እኛ ይመሩናል፣ እኛ ይገዙናል፣ እኛ እነሱ እናመልካለን። እግዚአብሔር እየረሳ እንሄዳለን። የማያስፈልግ እግዚአብሔር የሚያጣላ ነገር በልባችን እናስባለን። እርስ በርሳችን መቀያየም፣ እርስ በርሳችንን ይሄ ምንድን ነው የሚባለው
ዘራችንን እየቆጠርን ብሔር መቁጠር፣ ዘራችንን እየቆጠርን እንትን ማድረግ፣ ከዛ እርሳቸው መቆራረጥ። ከዛ እነሱ ሀብታሞች ናቸው፣ እነሱ ሀብት እያገኙ ነው፣ የተዝናኑ ነው፣ ቫኬሽን እየወጡ ነው። ምንም አያዙንም እኮ የሰው ምንም ነገር እኮ የላቸውም፣ አያዙንም። አይታቸዋል፣ ምንም አያዙ፣ ምንም አይመስላቸው። ደግሞ ስለ ሃይማኖት ይቀልዳሉ ምናምን፣ ያሻክካሉ ምናምን። ምክንያቱም እነሱ የሚያደርጉትን ያውቁታል በውስጥ። እርስ በርስ ደግሞ እነርሱ እርስ በርስም ርኅራኄ የሚባል ነገር ያለ፣ ይጣላሉ፣ ይገዳደላሉ። እኛንም ደግሞ በበለጠ ደግሞ አንድ የሚሆኑት እኛ ክርስቲያኖች ስንጣላ፣ በጣም እንትን ስንበዳደል፣ ሁሉንም የሰው ልጅ ክርስቲያንም ይሁን ሌላ ሲጣላ በጣም ደስ የሚለው በብሔር በዘር ምናምን ስንጣላ ሲያዩ የእነሱ አጀንዳ ራሱን ያን ነገር ማድረግ ነው፣ መቆጣጠር ነው፣ ወደ እነሱ ነገር መመለስ ነው። እነሱም ጆሮ የመስጠት ችሎታችንን ከፍ እያለ እንዲሄድ የማድረግ ነው እና በጣም ይሄን ነገር እየተደረገ ነው ያለው እና አንመን፣ ሰውን ማመን የለብንም። ለሰው ልባችንን መክፈት የለብንም። ለእግዚአብሔር ልባችንን ለእግዚአብሔር መስጠት አለብን። እግዚአብሔርን ማመን አለብን። እግዚአብሔር መከተል አለብን። ሰውን መከተል የለብንም። ዝም ብሎ ወጥተን ተነስተን ከእንቅልፋችን ተነስተን አድርገን ሰውን እንትና ምን አለ ዛሬ፣ እንትና ምን አለ ይወደዋለሁ ይሄን ብለን ወይም ደግሞ በኮንሰርት በተለያየ ነገር እየተገኘን በእነሱ ቸርች በሚሉት እነሱ ተገኝተን እንዲህ ማለት አሜን፣ ዝም ብሎ አሜን ማለት አሁን በሰለጠነው ዓለሞች በዚህ ዘመን ማለት ነው በሄድክበት በቃ አሳፋሪ ከሆነ በቃ እኔ ክርስቶስ እኮ በቃ እንዳይታወቅ አድርገውታል እኮ። ሁሉንም ክርስቶስ መስሎ እየመጡ የክርስቶስ ተከታይ መስሎ እየመጡ የክርስቶስ አስተማሪ የክርስቶስ ሰባኪ መስሎ እየመጡ በየካሜራው በየእንትኑ እየተናገሩ ጥቅስ ጠቅሰው እየተናገሩ ማለት ነው። የመጽሐፍ ቅዱስ ጥቅስ ጠቅሶ እየተናገሩ እኮ ውዝግብ እያደረጉ እኮ ነው። የእግዚአብሔር ቃል የክርስቶስ ቃል የተናገረውን እኮ እኔን መስሎ ይመጣሉ እያለው እኮ በቃል እንዲህ እኮ ነው ማለት እኮ ነው። እያወሩ ነው፣ አውቀው ጥቅስ እየጠቀሱ እየተከራከሩ ነው እና እየመሰሉ ነው፣ ግን አይደሉም። አውቆ ሰውን ለመሸወድ ክርስቲያኑንም ያንኑም አምጥቶ ሁሉም ሰብስበው እንዲሰሙ ሰውን እንዲከተላቸው እያደረጉ ነው። ለጥቂት ጊዜ ቢሆንም እውነቱ አይቀርም፣ እውነቱ ይገለጣል። ግን ሰውን ግን እየሸወዱ ነው ያሉት እነሱ እና ይሄንን እያደረጉ ስለሆነ እኛ መጠንቀቅ ነው ያለብን። እኛ እግዚአብሔር መከተል፣ ክርስቶስን እንዲገለጥ ክርስቶስን ማምለክ ነው ያለብን። ክርስቶስን ማምለክ ለምን ሂዶ ሰው ይላል? ለምን እጁ እያወጣ እንትን ያደርጋል? እጅ የሚወጣው ለእግዚአብሔር ነው። እጅ እንዲህ የሚዘረጋው ይሄ ያምልኮት ነው። እግዚአብሔር እንዲህ ካደረግ ለሰው እንዲህ አድርገ እጅ ከሰጠ ተባርከሃል፣ አምልከኸዋል። ያ ሰው ፍጡር ሊሆን ይችላል። ፍጡር አላመልክ ምናምን ይባላል በአፍ ግን አይደለም። እንደዛ እየተደረገ ነው። እግዚአብሔር ክርስቶስ ወልድ እግዚአብሔር ክርስቶስ እግዚአብሔር መከበር አለበት። እሱ ነው መመለክ ያለበት። አምልኮ ለእሱ ብቻ ነው የሚገባው። በዚህ ዓለም ለፍጡር አይመለክም። ፍጡር አይመለክም። ይሄ ለበሬ የሚያመልኩ ሊሆኑ ይችላሉ፣ ለእንስሳት ምናምን፣ ለእንጨት ምናምን። ይሄ የራሳቸው ጉዳይ። ደረቅ እንጨት እዚህ የሚነቀሱ ምናምን አይታቸዋል። እንደዛ አይነት የውድ እንትን በየጫካው እየሄዱ የሚያመልኩ አሉ። እንትን እየቀዱ ምናምን የሚያመልኩ አሉ። እሱ አይቻልም። ፍጡር ነው። የዚህ ዓለም ገዢ እንዲያደርጉ ያንን ነገር ለሰው ልጆች እንዲያደርጉ ያስተምራል እና አስተምሮ በዩኒቨርሲቲ ያህል በኮሌጅ ያህል ያንን ነገር የሚያስተምሩ አሉ። እንደፈለክ ነው። እነሱም ነፃነት አልሰጡን። እግዚአብሔር ነፃነት የሰጠን በመስቀል ላይ ተሰቅለው በየቤታቸው ሄዱ ነፃ ናቸው ብሎ ነፃነታችን የሰጠን የነፃነት አምላክ እግዚአብሔር ኢየሱስ ክርስቶስ ነው። ቅድስት ሥላሴ ነው እንደዛ ያደረገልን። እኛን ማንንም አናምንም። ማንንም ከዛ ውጭ ማንንም አንከተልም። ማንንም አናምንም። ለማንንም እጅ አንሰጥም። ለማንም አንበረከም እና እንደ ዘመናዊነት እንደ አዋቂ እንደ ተለያዩ ነገሮች
እንደ እንትን የምትቆጥሩ ሰዎች አቁሙ። ይህን ነገር እየተቀለደብን ያለው የተነገረብን ያለው በየዜናው በየቦታው ቀልድ ነው፣ ውሸት ነው። 100% በቃ እርግጠኛ ሁኜ የምናገረው እኔ ውሸት ሆኖ አግኝቼዋለሁ። ውሸት ነው። ሁሉንም የሚያደርጉትን ነገር ውሸት ነው። አይሆንም፣ አይጠቅምም። በቃ ራሳቸው አልጠቀማቸው፣ ራሳቸው እያጠፉ አይደለ እንዴ? በመጨረሻ ላይ በዜና መጥቶ ከዛ ሰው እንትናን ገደለው ቀኑበት ምናምን ነገር በቃ እንትና ገደሉት ምናምን። ራሳቸው እያጠፉ አይደለ እንዴ? በጭንቀት በምን ራሳቸው እያጠፉ አይደለ እንዴ? ሲጨነቁ መቋቋም አቅታቸው ሰዎች ናቸው። እግዚአብሔር የለም፣ ክርስቶስ የለበት፣ እግዚአብሔር የሌለበት የተጨነቁ አልችሉም። ሰው ራሱ አጋንንት ራሱ አይችልም። የሆነ ነገር ሊሸውድ ይችላል፣ ሊሸውደን ይችላል አጋንንት የሆነ እነሱም አምነን ምናምን አስማት የተጠቀምን ማጂክ የተጠቀምን የተለያዩ ነገሮች ሰርተው ምናምን ሊያሳምነን ይችላል፣ አስማት ስለሆነ ማለት ነው። ግን ራሱ ይጠላናል፣ እኛን ሰዎች ስለሆነ ይጠላናል። ግን አብረነው እንድንሰራ ራሳችንን ሽጠን እንድንሰራ ይፈልጋል፣ አብረነው እንድንጋራ ይፈልጋል። ግን ደግሞ እኛ እንዲገለን እኮ ነው። ያ እድል ከሰጠነው ይገለናል። በራሱ ሰዎች አድርጎም ይገለናል። ጠልቶ አውቆ አጣልቶ ምናምን ይገለናል አይደል? እንደዛ ነው ያደረጉ ያሉት። እርስ በርሳቸው ይጣላሉ፣ ይጋደላሉ አልኳችሁ እኮ አውቆ እድሜያችንን እንዲያጥር። ምክንያቱም ያ ሰው ጊዜ ከተሰጠው በዚህ ምድር ወደ ንስሐ ሊመለስ ይችላል፣ እግዚአብሔር ሊከተል ይችላል። እና እድሜህን ያሳጠራል። አውቆ ይፈራረምና ትንሽ ነገር ያደርግልንና ወይም ገንዘብ ሊሆን የፈለግነውን ነገር ከዛ ትንሽ እያወቅን ከፍ እያልን ስንሄድ ይቀጨናል። ለምንድን ነው ታዲያ ወጣቶች በጣም ወጣቶች የሚሞቱት? ለዛ ነው። ትንሽ አደግ ሲሉ በአእምሮ ማለት ስላችሁ በገንዘብ ምናምን፣ እናንተ በገንዘብ ምናምን ነው የሚመስላችሁ። ሁላችንም እንደዛ፣ እኔም እንደዛ ነው የሚመስለኝ የነበረው። በገንዘብ ምናምን ነው አድገዋል የሚባለው ሰው በገንዘብ ካደገ በኋላ አይደለም። አስማተኞች፣ ማጂከኞች ማለት ነው በአእምሯቸው ማወቅ ሲጀምሩ፣ ማስተዋል ሲጀምሩ፣ ጥበብ፣ እውነተኛው ጥበብ ያንን የግራውን ጥበብ ማለት የሌፍት የግራውን ጥበብ ሲደበዝዝ ወደ ቀኝ ያዩና የቀኝ እውነት መሆኑን ያስተውላሉ። ያ ሞክ ያደረገ ነው፣ የቀለደ ነው፣ በጣም የቀለደባቸው ነው ያኔ። ምክንያቱም በእጁ ነፍሳችን በእጁ ስለሚሆን ያንን የተባበርን ስለነበረ ያን እንትን አልተበጠሰም ገና። ያ ገመድ አለ እና ይዞናል አንገታችን ላይ እንደ ውሻን አንጠጥሎት እንደሚሄዱ ማለት እንደዛ ነው። እና አይለቀንም። እንዲህ ብታደርገውም ያንቀሃል፣ ትሞታለህ። ወይም በእንቅልፍህ አንድ ቀን ስትተኛ ትሞታለህ በዛ። ምክንያቱም እየነቃ ነዋ። ወደ ቀኝ አትይ ነው፣ ወደ ቀኝ ማየት ያለብን። እነሱ ክፉዎች ናቸው፣ አሳድድ፣ የቀኞቹን አሳድድ ነው የሚለው የዚህ አሁን ያለንበት አመራር። ያንን ማለት እኔ እኮ ፈርቼ አንፈራም እኮ፣ ማንንም አንፈራም። ለቀጣይም ለሚመጣው ዘመን ለሚመጣው ጊዜም አንፈራም፣ እንቀጥላለን፣ እንቃወማለን። ምንም ይበሉ፣ ምንም የኋላ ቀሪዎች ናቸው፣ አልተማሩም ምናምን ይበሉ፣ ምንም እኔ አያገባኝም። ለምሳሌ ምንም አያገባኝም። እንቃወማለን፣ ግብረ ሰዶሞችን እንቃወማለን፣ አንፈራም። ማንንም ደግሞ አላምንም። ዜና ስለወጣ እንዲነበረ እንትና ስለተባለ ማንንም አላምንም። እኔ ዜና ውሸት ነው፣ የዜና ውሸት መልተዋል። እኔ አላምንበትም። እና እኛ ግን ወደ እኛ ለመምጣት አውቀው ተመሳስለው ወደ እኛ ለመምጣት እኛን ክርስቲያንን ለመምሰል የሚያታልሉ አታላዮች ጥቅስ የጠቀሱ የሚያታልሉ አይተናል። አንደግፍም። በሀሳብም ቢመጡ ወደ እኛ ሙሉ በሙሉ ካልገቡ እኔ አልደግፍም። ለምሳሌ ወደ እኔ ሙሉ በሙሉ ካልመጡ አልደግፋቸውም። ምክንያት አታላዮች ናቸው፣ የሚያታልሉ ናቸው። እኔ የራሴ ወንድሞች የራሴ የሚከተሉ ራሴን የሚያምኑ ክርስቶስን በትክክል የሚወዱት ሰዎች ነው የማምነው። ገብታችኋላ? ይሄንን ነገር ነው። እና የተመሳሰሉ አውቀው ሌጋሲ ለመቀመጥ ለብራቸው ለቤኔፊታቸው እንደዛ የሚያደርጉ ሰዎች እኔ አላምንም፣ አልከተልምም፣ አላምንም። በዜና እንትን ስለተባለ አላምንም፣ አልችለውም። ምክንያቱም በሌላ ሰው ሌላ ቦታ ከነበር በንስሐ ተመልሰ
እና አንድ እንሁን። ካልሆነ እኔ አላምንም። የፈለግ በእኔም ሀሳብ ብትሆን እሺ፣ በእኔ ሀሳብ ነህ፣ እሺ ሰምቻለሁ፣ ትክክል ነህ። ግን እኔ ልደግፍህ አልችልም። በደገፍ ቁጥር አንተ ትስበኝ፣ ወደዛ ትዘፍቀኛለህ። እኔ አልደግፍህም። አንተን የደግፍ ና ወደ እኔ። ካልመጣ አይሆንም። ወደ እኔ ልክ እኔ እንዳለሁበትን አቋም ካልቆምክ፣ እኔ ይህንን ማዕተብ ካልናቅከው፣ እኔ ችግር የለውም ና አለው። ካልሆነ እኔ አልዘግብልህም፣ እኔ እንትን አላደርግልህም፣ እኔ ስለአንተ አያወራም። ገባ? ሀሳባችን ትክክል ሊሆን ይችላል፣ ግን ዋናው ሀሳብ ግን ተለያይተናል። በዋናው ሀሳብ ተለያይተናል። እሱም በክርስቶስ ሙሉ በሙሉ ካልተማመንን እሱን የሚመስሉ ስላሉ እኔ አላምንም። ማንኛውም ዜማ ይዘገብ አላምንም፣ አላደርገውም፣ አልዘግብበትም። ስለሱም ማውራት አልፈልግም። በቃ እኔ አልፈልግም፣ አልችልም ማለት ነው። በዚህ አቋም ነኝ እኔና ግን አልፈራም። ምንም ቢፈጠር ምንም ይቅር እነዚህ የሶዶሞችን አስተሳሰብ አይናቸውን በጨው አጥበው አፋቸውንንም አድርገው እንዳላደረጉት እንትን እያደረጉ የሚመጡ ሰዎች፣ እያበሱ የሚመጡ ሰዎች፣ ከንፈራቸው የሚነክሱ የሆነ በቃ የሚያስጠላቸው የሆነ የንጹህ ነገር በቃ ያልተነካ ንጹህ ነገር የሚያስጠላቸው፣ ሁሉም እንዲነካ በእነሱ እጅ እንዲነካ፣ ሁሉንም በእነሱ እጅ እንዲጠቆም የሚፈልጉ እነዚህ ሰዶሞች ቆሻሾች ናቸው። ቆሻሻ ነገር የሚናፍቃቸው ሰዎች የሆነ የሚሸት ነገር ከሌለ በቃ ለነሱ ካልሸተታቸው ለነሱ አይሆንም። በቃ መጥፋት አለበት። የነሱ ካልሆነ መጥፋት አለበት። እነሱ ተከታይ እነሱ የሚደግፍ ሰው ካልሆነ ይጥፋ። በቃ አይኑን ማየት አልፈልግም፣ ይውጣ፣ የኔም እዚህ ግሩፕም አይሆንም ብለው እነሱ ሰውን ሲያበላሹ፣ ሰውን በሀሳብም ሆነ በተለያዩ ነገር ሲመርዙ ከግሩፕ እያስወጡ፣ እንደዛ አይነት ሰው ንጹህ የሆነ ሰው ንጹህ ነገር እውነትን መከተል የሚፈልግ ሰው እየተከተሉ እያሳደዱ ይውጣ፣ ከዚህ ይውጣ፣ እኔ ያልኩትን ካልሆነ እያሉ በየግሩፑ ቤተክርስቲያን ሳይቀር እየገቡ ማለት ነው። በየግሩፑ በየእንትኑ እየገቡ ሰውን ሌላ አስመስሎ እነሱ በቃ ሌላ ነገር እየመሰሉ በውስጥ ግን ክፉ ሆኖ እንትን እያደረጉ ነው ያለውና አይቀርም። ይሄንን ነገር ራሳቸውን ይጋለጣሉ። በራሳቸውን ሰዓት በራሳቸውን ጊዜ ይጋለጣሉ። እኔም እንዲህ እንትና ናቸው ማለት የለብኝም። ምክንያቱም አንድ ቀን ይመለሱ ይችላሉ ብለን ስለምናምን ማለት ነው። አንድ ቀን ይመለሳሉ ብለን እናምናለን። ምክንያቱም ሰዎች ናቸውና በሰው አይጨከንም፣ ሰው አይፈረድበትም። እግዚአብሔር ብቻ እሱ ክርስቶስ ብቻ ነው የሚፈርደው እንጂ እኔ መፍረድ አልችልም። ግን ሀሳቤ ግን ይሄ ነው። እኔ በቃ አንድ ቀን ይመለሳሉ። ሰው ከበደለ አንድ ቀን ይመለሳል። ግን የግድ ሰው አይደለሁም ምናምን የግድ አምላክ ነኝ ምናምን እያልኩ አይደለም። ማወራውም አሁን አፌን ከፍቼ ማወራውም ለዛ ነው። እኔ ሰው ነኝ እንጂ ሌላ አካል አይደለሁም። ሰው ግን ነኝ። ዝም ብዬ እንደ መልአክ ላልሆን ይችላሉ። እግዚአብሔር ብርታት ይስጠን። በጣም ጊዜው እየከፋ ነው። በጣም የውሸት ድራማ እየተደረገ ነው። ስክሪፕቸር እየተደረገ ነው። ስክሪፕቸር እያሉ መጽሐፍ ቅዱስን እያናናቁ ራሳቸውን ስክሪፕት አድርገው እኔን የመሆንኝ፣ እኔን ይወቁኝ፣ እኔን እንዲህ ነኝ፣ እኔ እኮ እንዲህ ነኝ ብለው ሰው ሰብስበው ስላወሩ ሰው እንዲያወራላቸው ሰው ሌጋሳቸውን እንዲጠብቅ በጣም ሌጋሲ ለማድረግ ስክሪፕት ተደርጎ ተጽፎ ለጥሩ ሳይሆን እግዚአብሔር የሌለበት ዝም ብሎ እግዚአብሔር በውሸት የሚጠራበት ጉዳይ በሌላ አባል ሆኖ አውቆ እየተመሳሰሉ ሰውን ለማድረግ እየፈለጉ ነው። ይህን ነገር አይሆንም፣ አይቻልም። እኔ ያን ነገር መከተል አልፈልግም። ሙሉ በሙሉ የክርስቶስን ካልሆነ
እኔ ይሄ እንዲህ እኔ እዛ ላይ የለበትም። ያን ነገር አልከተልም። የተከተሉም ካሉ እግዚአብሔር ወደ ልባቸው ይመልሳቸው ማለት ነው። የነሱ ለሌላ ሰው ለነዚህ ሌላ ሰው ማለት ይሄንን ማለት የእጅም እንትን አለ የእጅ ምልክቶች ሲምቦሎች ሌላ ጊዜ እመጣበታለሁ ማለት ነው። እና እነሱን ነገር የሚያደርጉ ሰዎች የሚያደርጉትን ነገር ነው መጋለጥ ያለበት። ያንን የሚያጋልጡ ሰዎች ብዙ ሰዎች አሉ በሶሻል ሚዲያ። ሶሻል ሚዲያ ሲላችሁ ዩቱብ ነው እንጂ ትምህርት ያለው በዚህ ዘመን ይሄን ነገር ብቻ ልናገር፣ ዩቱብ ብቻ ነው ትምህርት በጣም ጥሩ እውቀት የምታገኙበት። ዩቱብም ወደዛ እየሆነ ነው አሁን እየተቀየረ ነው የሄደው። የውሸት የተለያዩ ውሸት ዜናዎች እየተደረገ ነው ያለው። ግን በትክክል ትምህርት ማወቅ አንደኛ ነገር ጎጉል ነበረ በፊት። ጎጉል አሁን እየተበላሸ ነው የሄደው። የውሸት ትርክት የውሸት እንትን እየተደረገ ነው ያለው። የጎጉል እንትን ጥበቃ ይደረግለታል አይደረግለትም፣ ይደረግ ሊሆን ይችላል። ግን በየያዝነው ስማርትፎን ወይም ደግሞ ስልክ ስለሚለያይ ለአንዳንደኛው ስልኮች ዲቫይስ ምናምን የሚባሉ እነዚህ ስልኮች ሌላ የውሸት እንትን ይቀላቀላል። ጎጉል እንደያዝነው ነው እንደ ስልካችን እንትን ነው ደረጃ ይወስነዋል። እና ዩቱብ አሪፍ ነው። ግን በሌሎች አይነት ሶሻል ሚዲያዎች ግን በጣም መጥፎ የሆነ ነገር ነው ያለው። ዜና ማለት ነው። ዜናም ሆነ የተለያዩ እውቀትም ተብሎ የሚነገረው ማለት ነው የሚያስተዋውቁት እውቀት በዩቱብም ያስመጡታል ማለት ነው። በዩቱብም የመጣ ነው። ዩቱብ የተለያየ ነገር እንዲለቀቅ እንትን አድርገዋል ኦልሬዲ። ግን እስካሁን ግልጽ አልሆነም ማለት እስካሁን ፊት ለፊት አልመጣም እንጂ እንትን እያለ ነው የሆነው። እና ኦፊሻሊ ማወቅ የምትፈልጉ እውቀት ማፍነት የምትፈልጉ ከሆነ ስለተለያዩ ነገሮችን እውቀት ማግኘት የምትፈልጉ ከሆነ ወደ ዩቱብ መጣችሁ ዩቱብን በዩቱብ እውቀትን ፈልጉ። ማለት ማንበብ ማትችሉ ከሆነ ወይም ይሄ የሆነ ጊዜ የሌላችሁ በስራ ላይ የምትውሉ ከሆነ ዩቱብን ገብታችሁ ማግኘት ትችላላችሁ። መጽሐፍቶችን፣ የተለያዩ ነገሮች መጽሐፍትን ሙሉ መጽሐፍን ዩቱብ ላይ እንደት ይተረካል አይደለ? መጽሐፉን ተነበው በኦዲዮ ይቀርባል በዩቱብ። ያንን እውቀት ነው ለእናንተ በድምፅ በኦዲዮ ይነገራቸዋል። በማንኛውም የፈለጋችሁትን መጽሐፍ በዩቱብ ብትጽፉት ይመጣላችኋል። አንድ ላታገኙ ትችላላችሁ። ግን በአብዛኛው ታገኝ ማለት 40% ምናምን 50% 50 ምናምን ልታገኙ ትችላላችሁ። ዩቲዩብ ላይ አግኝታችሁ መስማት ማታነቡት ጊዜ የሌላችሁ ለማንበብ ማትችሉ ስታነቡ ትዕግስት ወይም ደግሞ የሆነ ውስጣችሁን የሚረብሻችሁ ሰዎች መስማት ብቻ የምትወዱ መስማት ብቻ የምትችሉ ሰዎች ዩቱብ መጥታችሁ እውቀትን መፈለግ እውቀትን በዩቱብ መጥታችሁ ዩቱብ ላይ እውቀታችሁን መገንባት አእምሯችሁን መገንባት። አመሰግናለሁ። ይህን ማለት ነው የመጣሁት። ሌላም የረሳሁት ነገር ካለ በሚቀጥለው እገልጸዋለሁ ማለት ነው። እና አመሰግናለሁ። ሌላ ጊዜ እስክንገናኝ ድረስ በሰላም ቆዩ። እግዚአብሔር ያቆየን። ደህና ሁኑ።